ሰላም የቻላን ቤተሰቦች፣ ዛሬ ደግሞ እስቲ ስለ አባለዘር በሽታ እናውራ። አባለዘር በሽታ ምንድን ነው? የአባለዘር በሽታ የሚታከመው እንዴት ነው? የአባለዘር በሽታ ምልክቶቹ ምንድን ናቸው? የአባለዘር በሽታ ያለው ሰው ምን መድኃኒት መውሰድ አለበት? እንዴት ነው የሚታከመው? መከላከያ መንገዶቹ ምንድን ናቸው? የሚሉትን ዛሬ በዚህ ቪዲዮ እናያለን። ለቻናሉ አዲስ የሆናችሁ ቻናልን ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። አመሰግናለሁ። ወደ ቪዲዮ እንግባ። የአባለዘር በሽታ ማለት በግብረ ስጋ ግንኙነት ወይም በጾታዊ ግንኙነት ወቅት የሚተላለፍ ከወንድ ወደ ሴት ወይም ከሴት ወደ ወንድ የሚተላለፍ የህመም አይነት ነው። ስለዚህ የአባለዘር በሽታ የምንላቸው ወይም በጾታዊ ግንኙነት ወቅት የሚተላለፉ በሽታዎችን ለመጥቀስ ያህል ኤችአይቪ ኤድስ፣ ሄፓታይትስ ቢ ቫይረስ፣ ሂውማን ፓፒሎማ ቫይረስ፣ ሄርፒስ ሲምፕሌክስ ቫይረስ እንዲሁ ደግሞ ሌላ ቅጥኝ ጨብጥ የምንላቸው በአማርኛ ወይም ጎኖሪያ፣ ሲፊሊስ የምንላቸው እነዚህ በግብረ ስጋ ግንኙነት ወቅት የሚተላለፉ በሽታዎች ናቸው። ስለዚህ የአባለዘር በሽታ ይባላሉ። በተለይ በዚህኛው ቪዲዮ በደንብ የምናወራው ስለ ጨብጥ፣ ስለ ቅጥኝና እንዲሁም ደግሞ ሄርፒስ ሲምፕሌክስ ቫይረስ ስለምንላቸው በሽታዎች ናቸው። ምክንያቱም እነዚህ ናቸው በደንብ የአባለዘር በሽታ ተብለው የሚታወቁት። እነዚህ ሌሎች ለምሳሌ ስለ ኤችአይቪ ኤድስ እና ስለ ሄፓታይትስ ቢ ቫይረስ ብዙ ምልክቶቹ ለየት ያሉ ስለሆኑ እንዲሁም ደግሞ ለነሱ ለየት ያለ ቪዲዮ ሰፋ ያሉ ምልክቶቹም ለየት ያሉ ስለሆኑ ሌላ ቪዲዮ እንዲሰራ የምትፈልጉ ከሆነ ከዚህ በታች ኮመንት ላይ በዚህ ላይ ስራልን ብላችሁ ከጠየቃችሁኝ ሊሰራላችሁ ይችላል። ነገር ግን ስለ ሄፓታይትስ ቢ ቫይረስ ከዚህ በፊት በሰራሁት ቪዲዮ ላይ ልታገኙ ትችላላችሁ። ስለዚህ የሚተላለፉት እነዚህ የአባለዘር በሽታ የሚተላለፉት በግብረ ስጋ ግንኙነት ወቅት ነው። ደግሞ በደም ንክክም እንደሚተላለፉ ከዚህ በፊት ቪዲዮዎች ላይ አውርቻችኋለሁ። ሄዳችሁ ማየት ትችላላችሁ ከዚህ በፊት ባሉ ቪዲዮዎች ላይ። እንዴት ነው የሚታከሙት? እነዚህ ምልክቶቻቸው ምንድን ነው? ምልክቶቹን ስናይ በተለይ በአባለዘር በሽታ ተብለው የሚታወቁት ምልክቶቻቸው አንደኛ ምልክት በብልት በኩል የሚወጣ ፈሳሽ ከወትሮ በተለየ ሁኔታ በተለይ ሴቶች ላይ በጣም ሽታ ያለ ፈሳሽ፣ ነጭ ፈሳሽ የሚወጣ ከሆነ በተለምዶ ማለትም ኖርማሊ በተፈጥሮ ከወር አበባ በፊት ወር አበባ ሊመጣ ሲል የሚመጣ አይነት ፈሳሽ አለ። እሱ ኖርማል ነው። ከሱ ውጪ በማንኛውም ሰዓት የሚመጣና በጣም ሽታ ያለው አይነት ፈሳሽ ከሆነ ይሄ ኖርማል አይደለም። ስለዚህ በማህፀን በወንድ ብልት የሚመጣ ፈሳሽ፣ በሴቶችም ላይ በብልት የሚወጣ ነጭ ፈሳሽ፣ በጣም በመጠን በዛ ያለ ፈሳሽ የሚወጣ ከሆነ ይሄ የአባለዘር በሽታ ምልክት ነው። ሌላው የአባለዘር በሽታ ምልክት የብልት መቁሰል፣ በወንድም ላይ ሊሆን ይችላል፣ በሴቶችም ላይ ሊሆን ይችላል። የብልት መቁሰል ካለ ይሄም ሌላኛው ምልክት ነው። ሌላ ደግሞ ብልት ላይ እብጠት የምታገኙ ከሆነ የብልት ላይ ማበጥ፣ ይህም አንዱ የአባለዘር በሽታ ምልክት ነው። ሌላ ሽንት ሲሸኑ የማቃጠል አይነት ስሜት ሊኖረው ይችላል። የማሳከክ አይነት ስሜት ሊኖረው ይችላል። እነዚህ በአጠቃላይ የአባለዘር በሽታ ምልክቶች ናቸው። እንዴት ነው የምናክመው? የአባለዘር በሽታ መታከሚያው ምንድን ነው? የአባለዘር በሽታ በተለይ እነዚህ ቅድም ጨብጥ፣ ቅጥኝ ያልናቸው ወይም ጎኖሪያ፣ ሲፊሊስ፣ ሄርፒስ ሲምፕሌክስ ቫይረስ የምንላቸው እነዚህ የሚታከሙት ቢበዛ በአንድ ሳምንት ውስጥ በሚሰጠው መድኃኒት ነው። አንዳንዶቹ መድኃኒቶች አንድ ጊዜ ብቻ እንዲወጡ ሊደረጉ ይችላሉ። አንዳንዶቹ ደግሞ አንድ ጊዜ ብቻ በመርፌ ልትወስዱ ትችላላችሁ። አንዱ ደግሞ ሌላው በሴቶች በብልት የሚገባ መድኃኒት ሊሰጥ ይችላል። በተለይ በፈንገስ የሚመጣ ካንዲዳ አልቢካንስ የምንለው ፈንገስ የሚያመጣው አይነት በማህፀን የሚወጣ ፈሳሽ ከሆነ በብልት የሚገባ መድኃኒት ሊሰጥ ይችላል። ስለዚህ ቢበዛ ረዘመ ቢባል ለአንድ ሳምንት ነው ሕክምናው የሚሰጠው። ነገር ግን በሕክምና ወቅት ላይ ስትታከሙ ማድረግ ያለባችሁ ጥንቃቄ አንደኛ ያገባች ሴት ወይም ያገባ ወንድ ብቻውን አይደለም መታከም ያለበት። ወንድየው ምልክት ከታየበት ሴቷ ላይ ምልክት ቢታይ ባይታይ መታከም ያስፈልገዋል። እንዲሁም ደግሞ ሴቷ ላይ ምልክት ካለ ወንድየው ምልክት ቢኖረውም ባይኖረውም መታከም ያስፈልገዋል። ስለዚህ ሁለቱም ግዴታ አንድ ላይ ነው መታከም ያለባቸው። በሚታከሙበት ሰዓት ደግሞ የግብረ ስጋ ግንኙነት ማድረግ የለባቸውም። ከጾታዊ ግንኙነት መድኃኒቱን እስከሚጨርሱ ድረስ ከጾታዊ ግንኙነት መጠበቅ
ያስፈልጋቸዋል። ምክንያቱም እንዳይተላለፍ ማለት ነው። ሌላ ማድረግ ያለባችሁ ጥንቃቄ መድኃኒቱ እስከሚጨርሱ እንደነገርኳችሁ ከጾታዊ ግንኙነት መቆጠብ ያስፈልጋል። ላገቡ ብቻ ሳይሆን ፍቅረኛ ላላቸው፣ ለምሳሌ የወንድ ወይም የሴት ፍቅረኛ ያላቸው ሰዎች እንዲሁ ደግሞ መታከም ያለባቸው አንድ ላይ ነው። አንዱ ምልክት ካታየበት ሌላኛው ምልክት ቢታየውም ባይታየውም መድኃኒት መውሰድ ያስፈልጋል። ስለዚህ ይሄኛው ማድረግ ያለባችሁ የመጀመሪያ እና በጣም ወሳኝ ጥንቃቄ ነው። ምክንያቱም እንደዚህ አይነት ጥንቃቄ ካላደረጋችሁ በየጊዜ እየተነሳ ያስቸግራል። ብዙ ሰዎችን አውቃለሁ በተደጋጋሚ እየተነሳ የሚያስቸግራቸው ማለት ነው። ምናልባት እናንተ እንዴት ተቸግራችኋል፣ ምን አይነት ችግሮች ገጥሟችኋል የሚለውን ከዚህ ቪዲዮ ስር ኮመንት በመጻፍ ልጠይቁ እንችላላችሁ። ሌላው ምናልባት ከአባለዘር በሽታ ጋር የተገናኘ መከላከያው ምንድን ነው? እንዴት እንከላከላለን? መከላከያው የመጀመሪያ መከላከያ መንገዱ ምንድን ነው? ኮንዶም መጠቀም። ኮንዶም መጠቀም አባለዘር በሽታን ይከላከላል፣ እንዲሁም ደግሞ እርግዝናን ይከላከላል። ስለዚህ ኮንዶም መጠቀም ከብዙ ነገር ይከላከላቸዋል። ስለዚህ የመጀመሪያው በግብረ ስጋ ግንኙነት ወቅት ጥንቃቄ በማድረግ ኮንዶም መጠቀም አንደኛው መከላከያ ነው። ሁለተኛው መከላከል የሚችሉበት መንገድ በመወሰን ማለት አንድ ለአንድ። ስለዚህ ብዙ ጊዜ አንዱ መተላለፊያ መንገድ ወይም አንዱ መሰራጫ መንገዱ ብዙ ጊዜ ያለ አንድ ሰው ብዙ ቦታ ሲሄድ ያገባም ሊሆን ይችላል፣ ያላገባም ሊሆን ይችላል። አንድ ወንድ ከብዙ ሴት ጋር ወይም አንድ ሴት ከብዙ ወንድ ጋር በሚገናኙበት ሰዓት ወደ ብዙ ሰው የማስተላለፍ እድል ይኖረዋል፣ የማሰራጨት እድል ይኖረዋል። እንዲሁ ደግሞ እናንተ የመያዛችሁ እድል ከፍ ይላል። ስለዚህ አንድ ለአንድ መወሰን አንዱ መከላከያ መንገድ ነው የሚሆነው። ሌላኛው መከላከያ መንገድ ክትባት መውሰድ። በእርግጥ ክትባት ሁሉንም አይነት የአባለዘር በሽታዎችን ላይከላከል ይችላል። ነገር ግን እንደ ሄፓታይተስ ቢ ቫይረስ ኢንፌክሽን፣ እንደ ሂውማን ፓፒሎማ ቫይረስ ኢንፌክሽን ያሉት አባለዘር በሽታዎች መከላከል ይቻላል ክትባት በመውሰድ። ስለዚህ እነዚህ ሶስቱ አንድ ለአንድ በመወሰን ኮንዶም በመጠቀም እና እንዲሁ ደግሞ ክትባትን በመውሰድ መከላከል ይቻላል። ስለዚህ እነዚህ ለአባለዘር በሽታ ወሳኝ ምልክቶች ናቸው። እናንተ ምናልባት የምትጠይቁት ነገር ካለ ከአባለዘር በሽታ ጋር የተገናኘ ብዙ ጊዜ ብዙ ሰዎች በጣም የሚጠይቁኝና በጣም የሚቸገሩት በተደጋጋሚ እየተነሳ በጣም ስለሚያስቸግራቸው መድኃኒት ብዙ ጊዜ ይወስዳሉ እና ችግሩ ምን እንደሆነ እናንተ እስቲ ምን አይነት ችግር አጋጥሟችኋል? ከዚህ ቪዲዮ በታች ሀሳባችሁን ሼር አድርጉ። በጣም ነው የማመሰግነው። ቪዲዮውን ሼር አድርጉ፣ ሳብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።